አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሮአችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ከፈልጋችሁ እንደው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንዴ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው።